እንዴት ናችሁ ተማሪዎች? ሰላም ናችሁ? ግርማ ነኝ ከግሎብ ዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ምንድነው? ኤክሰርሳይዝ 3.3 ኤክሰርሳይዝ 3.3 አብረን እንሰራለን ማለት ነው። ኦኬ፣ እስቲ ቀጥታ ወደ ጥያቄዎቹ እንሂድ። ኤክሰርሳይዝ 3.3 የመጀመሪያው is list some examples of acidic oxides. በጣም ብዙ ኤግዛምፕሎችን መዘርዘር እንችላለን አይደለ? አሲዲክ ኦክሳይዶች ማለት ምንድናቸው? ባይናሪ ኦክሳይድስ ወይም ደግሞ ባይናሪ ኮምፓውንድስ ከምንና ከምን የተሰሩ? ከኦክሲጅን ጋር in most cases ከነን ሜታሎች ጋር የተሰሩ ማለት ናቸው። ኦኬ ሶ ለምሳሌ ካርቦን ዳይኦክሳይድ፣ ሰልፈር ዳይኦክሳይድ፣ ሰልፈር ትራይኦክሳይድ፣ ዳይናይትሮጅን ፔንታኦክሳይድ፣ ፎስፈረስ ፔንታኦክሳይድ ኦር ዳይ ትራይፎስፈረስ ዴካ ኦክሳይድ። እነዚህ ሁሉ እንግዲህ ምንድናቸው? የአሲዲክ ኦክሳይድ አይነቶች ናቸው። ካርቦን ዳይኦክሳይድ ከውሃ ጋር ሪአክት ሲያደርግ ካርቦኒክ አሲድን ፕሮዲዩስ ያደርጋል። ሰልፈር ዳይኦክሳይድ ከውሃ ጋር ሪአክት በሚያደርግበት ጊዜ ሰልፈረስ አሲድን ፕሮዲዩስ ያደርጋል። ሰልፈር ትራይኦክሳይድ ከውሃ ጋር ሪአክት ሲያደርግ ሰልፈሪክ አሲድን ፕሮዲዩስ ያደርጋል። ዳይናይትሮጅን ፔንቶክሳይድ ከውሃ ጋር ሪአክት በሚያደርግበት ጊዜ ናይትሪክ ኦክሳይድን ፕሮዲዩስ ያደርጋል። ይሄ ደግሞ ፎስፈሪክ አሲድን ፕሮዲዩስ ያደርጋል። ስለዚህ እነዚህ ምንድናቸው ማለት ነው? አሲዲክ ኦክሳይድስ። some examples of acidic oxides. Okay, some examples of acidic oxide. The other question is, so እንግዲህ ነን ሜታሊክ ኦክሳይዶች አብዛኛውን ጊዜ ምን ብለናል? አሲዲክ ኦክሳይዶች ናቸው። ግን እስቲ ሁለት ኤግዛምፕሎችን ለመጥቀስ ሞክሩ። አሲዲክ ኦክሳይድ ያልሆኑ ግን ነን ሜታሊክ ኦክሳይዶች። ኦኬ፣ ነን ሜታሊክ ኦክሳይዶች። ሶ እነዚህ ነን ሜታሊክ ኦክሳይድስ አሲዲክ ኦክሳይድ ፕሮፐርቲ የሌላቸው ነን ሜታሊክ ኦክሳይድስ in most cases they are neutral oxide ወይንም አምፎተሪክ ኦክሳይድ ነው የሚሆኑት። ኦኬ፣ ኒውትራል ኦክሳይድ ወይንም አምፎተሪክ ኦክሳይድ። the most common non-metallic oxide which are not acidic oxide are water and carbon dioxide. I mean carbon monoxide. carbon monoxide እና ውሃ ነን ሜታሊክ ኦክሳይድ ሆነው ነገር ግን አሲዲክ ኦክሳይድ ያልሆኑ በጣም ኮመን የሆኑ ኦክሳይዶች ናቸው። so ውሃ is technically an oxide of hydrogen. Water is a neutral oxide. It does not exhibit acidic behavior. 99.9 ጊዜ ውሃን ኒውትራል ኦክሳይድ ነው ብለን ልንል እንችላለን። but in some cases there is understandings of ይሄ self ionization የሚባል ነገር አለ። self ionization ማለት ሁለት የውሃ ሞለኪውሎች ሪአክት በሚያደርጉበት ጊዜ ሃይድሮኒየም አየን እና OHን ፕሮዲዩስ ያደርጋሉ። ስለዚህ አንዱ እንደ አሲድ አክት አደረገ፣ አንደኛው እንደ ቤዝ አክት አደረገ ልንል እንችላለን። ኦኬ፣ ስለዚህ የስላይትሊ የሆነ ቤዝ የሆነ ስላይትሊ የሆነ ዊክ አሲድ ነው ብለን ልንወስድ እንችላለን ማለት ነው። ኦኬ፣ this is self ionization። ወይም ደግሞ ለምሳሌ ውሃን ከአሞኒያ ጋር ሪአክት እንዲያደርግ ብናደርገው፣ ኦኬ፣ ከአሞኒያ ጋር ሪአክት እንዲያደርግ ብናደርገው አሞኒየም አየን እና ሃይድሮክሳይድ አየን ፕሮዲዩስ ያደርጋል። ስለዚህ ይሄ ስላይትሊ አሲዲክ ነው እንዲባል ሊያደርገው ይችላል። but generally ውሃ is a neutral oxide። ሌላኛው ደግሞ ካርቦን ሞኖክሳይድ። ይሄ ካርቦን ሞኖክሳይድ this is a neutral oxide ማለት ነው and it does not exhibit acidic or basic behavior። አሲዲክም ቤዚክ ቢሄቪየርም የለውም። ስለዚህ እነዚህ ሁለቱ ምንድናቸው ማለት ነው? ኮመን የኒውትራል የኮመን ነን አሲዲክ ያልሆኑ ነን ሜታሊክ ኦክሳይዶች ናቸው ማለት ነው። the other question is, so እነዚህ ጥያቄዎች ተሰጥተውናል። ጥያቄ መጽሐፋችሁ ላይ ጥያቄዎቹ አሉ። እነዛን ጥያቄዎች እያያችሁ ልትከታተሉኝ ትችላላችሁ ማለት ነው። እኔ እዚህ ጋር ሰርቼ አሳያችኋለሁ። so የመጀመሪያው ጥያቄ ኮምፕሊት አድርጓቸው ነው የሚለው። ይሄ እንግዲህ ዳይናይትሮጅን ፔንቶክሳይድ ከውሃ ጋር ሪአክት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል? ናይትሪክ አሲድን ፕሮዲዩስ ያደርጋል። ስለዚህ ባላንስ ስናደርገው ሲምፕሊ we add 2 here ማለት ነው።
ከዛ ደግሞ ቴትራፎስፈረስ ዴካኦክሳይድ የምንለው ከ6 ሞለኪውል ኦፍ ውሃ ጋር ሪአክት በሚያደርግበት ጊዜ 4 ሞለኪውል ኦፍ ፎስፈሪክ አሲድን ፕሮዲዩስ ያደርጋል። ማግኒዚየም ኦክሳይድ ኦኬ ማግኒዚየም ኦክሳይድ ከካርበን ዳይኦክሳይድ ጋር ሪአክት በሚያደርግበት ጊዜ this is basic oxide, this one is acidic oxide። ስለዚህ ቤዚክ ኦክሳይድ ከአሲዲክ ኦክሳይድ ጋር ሪአክት ሲያደርግ ምንድነው ፕሮዳክቱ? ሳልት። ስለዚህ ምን ኤክስፔክት እናደርጋለን? ማግኒዚየም ካርቦኔት which is a ሳልት ነው ማለት ነው። ከዛ ደግሞ we have calcium hydroxide ከሰልፈር ትራይኦክሳይድ ጋር ሪአክት በሚያደርግበት ጊዜ ሰልፈር ትራይኦክሳይድ is an acidic oxide, this one is a base። ስለዚህ ምንድነው ኤክስፔክት የምናደርገው? ሳልት ፕላስ ዋተር፣ ካልሲየም ሰልፌት ፕላስ ዋተር፣ ካልሲየም ሰልፌት ፕላስ ዋተር። we have a base, this is acid። ስለዚህ አሲድ ከቤዝ ጋር ሪአክት ሲያደርግ ሳልት ፕላስ ዋተር ኤክስፔክት እናደርጋለን፣ ፖታሺየም ካርቦኔት ፕላስ ዋተር። ዘን ይሄ ስትሮንቲየም ኦክሳይድ ፕላስ ሰልፈር ዳይኦክሳይድ this is acidic oxide, this is basic oxide። ሁለቱ ሪአክት በሚያደርጉበት ጊዜ ስትሮንቲየም ሰልፌት የሚባል ሳልት ፕሮዲዩስ ያደርጋሉ። ስትሮንቲየም ሰልፌት የሚባል ሳልት ፕሮዲዩስ ያደርጋሉ። so in each reaction እስካሁን ባየነው በእያንዳንዱ ሪአክሽን the product formed depends on the reactivity and the chemical property of the reactant። so ቤዚክ ኦክሳይድ ከአሲዲክ ኦክሳይድ ጋር ፕሮዲዩስ ሪአክት ያደርግ ሳልት ፕሮዲዩስ ያደርጋል። ቤዝ ከአሲዲክ ኦክሳይድ ጋር ሪአክት ያደርግ ሳልት ፕላስ ዋተር። ስለዚህ የሪአክታንቶቹ ሪአክቲቪቲ እና ኬሚካል ፕሮፐርቲ ፕሮዳክቱን ዲተርማይን ያደርገዋል ማለት ነው። እንግዲህ ኤክሰርሳይዝ 3.3 በዚህ አይነት መንገድ ሰርተናል። አይ ሆፕ ግልጽ እንደሆነላችሁ ገምታለሁ። ጥያቄ ካላችሁ ግን እዚች ጋር ቅድም መጀመሪያ ያሳዩዋችሁ የቴሌግራም ቻናላችን አለች። እዛች የቴሌግራም ቻናላችን ላይ በመግባት ወይንም ደግሞ በዩቲዩብ ቻናል የኮሜንት ሴክሽን ላይ ጥያቄ አስተያየታችሁን ልታቀርቡልኝ ትችላላችሁ ማለት ነው። በሚቀጥለው ኤክሰርሳይዝ 3.4ን ይዤላችሁ እቀርባለሁ ማለት ነው። ወደ ጥያቄዎቹ እንሂድ። የመጀመሪያው ጥያቄ የሚለው ምንድነው? መጽሐፋችሁ ላይ እንግዲህ ጥያቄዎቹን ልትመለከቱ ትችላላችሁ። እኔ በዚህ መልክ ሰርቼ አቅርቤላችኋለሁ። complete and balance the following equations ይላል። ፖታሺየም ኦክሳይድ ከውሃ ጋር ሪአክት በሚያደርግበት ጊዜ ፖታሺየም ኦክሳይድ ምንድነው? ቤዚክ ኦክሳይድ ነው። ስለዚህ ከውሃ ጋር ሪአክት ሲያደርግ ምንድነው ኤክስፔክት የምናደርገው? we expect የምናደርገው as a base። ፖታሺየም ሃይድሮክሳይድ ፕሮዲዩስ ያደርጋል ማለት ነው። ማግኒዚየም ኦክሳይድ ከውሃ ጋር ሪአክት ሲያደርግ ማግኒዚየም ሃይድሮክሳይድ ፕሮዲዩስ ይደረጋል። ሶዲየም ኦክሳይድ ከካርበን ዳይኦክሳይድ ጋር ሪአክት ሲያደርግ ሶዲየም ኦክሳይድ ምንድነው? ቤዚክ ኦክሳይድ። ይሄስ አሲዲክ ኦክሳይድ። ስለዚህ ምንድነው ኤክስፔክት የምናደርገው? ሳልት። ምን አይነት ሳልት? ሶዲየም ካርቦኔት ፕሮዲዩስ ይደረጋል። ሶዲየም ካርቦኔት ፕሮዲዩስ ይደረጋል ማለት ነው። ሌላስ ሊቲየም ኦክሳይድ ከሰልፈር ዳይኦክሳይድ ጋር ይሄ ቤዚክ ኦክሳይድ ነው። ይሄኛውስ አሲዲክ ኦክሳይድ ነው። ስለዚህ ሊቲየም ሰልፌት ሳልት ፕሮዲዩስ ይደረጋል ማለት ነው። ይሄ ባሪየም ኦክሳይድ is a basic oxide. sulfuric acid, it's an acid. basic oxide ከአሲድ ጋር ሪአክት ሲያደርግ ምንድነው ኤክስፔክት የምናደርገው? ሳልት ፕላስ ዋተር፣ ባሪየም ሰልፌት ፕላስ ዋተር። ኮፐር ኦክሳይድ ከኤችሲኤል ጋር ሪአክት ሲያደርግ this is basic oxide, this is an acid። ስለዚህ ኮፐር ክሎራይድ እና ዋተርን ፕሮዲዩስ እናደርጋለን። these reactions are straightforward combination or neutralization reactions ናቸው ማለት ነው። ሌላኛው ጥያቄ እዚህ ጋር በጣም ብዙ ኦክሳይዶች ተዘርዝረውልናል። እነዚህን ኦክሳይዶች ቤዚክ ወይንም አሲዲክ እያል ክላሲፋይ ማድረግ ማለት ነው። ስለዚህ ቤዚክ የምንላቸው ኦክሳይዶች ምኖቹ ናቸው? ከሜታል የተሰሩት። አሲዲክ የምንላቸውስ ከነን ሜታል የተሰሩት። ስለዚህ አሁን እነዚህ አይተን በቀላሉ ማወቅ እንችላለን። but for elaborate ለማድረግ ለምሳሌ ማግኒዚየም ኦክሳይድ is a basic oxide. okay, basic oxide. as it reacts with acid to form salts. barium oxide, it's also a basic oxide. tetraphosphorus decoxide,
ይሄ ፎስፈረስ is a non-metal ስለዚህ it's an acidic oxide ሌላው ደግሞ ምን አለን እዚህ ጋር ዳይናይትሮጅን ፔንታኦክሳይድ ይሄ is an acidic oxide ከውሃ ጋር ሪአክት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል ናይትሪክ አሲድ we have copper 1 oxide metal copper it produces a basic oxide iron 3 oxide is an amphoteric oxide which means it can behave as both an acid and a base potassium oxide is a basic oxide finally we have sulfur dioxide which is an acidic oxide ስለዚህ እንደዚህ አድርገን ክላሲፋይ ማድረግ እንችላለን ማለት ነው generally oxides of metal especially those from S block of the periodic table tend to be basic while oxides of non-metals tend to be acidic okay የሜታል ኦክሳይዶች ምንድናቸው ብዙ ጊዜ ቤዚክ ናቸው የነን ሜታሎቹ ደግሞ acidic ናቸው ማለት ነው and there are also oxides like some transition metal oxides ለምሳሌ aluminum oxide zinc oxide iron oxide እነዚህ ደግሞ amphoteric oxide ይሆናሉ ማለት ነው እንግዲህ exercise 3.4 ይሄንን ይመስላል ተማሪዎች እንደተረዳችሁኝ ገምታለሁ ጥያቄ ካላችሁ ግን ኮሜንት ካላችሁ ቅድም በነገርኳችሁ የቴሌግራም ቻናል ወይንም በዩቲዩብ ቻናል የኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ በሚቀጥለው ደግሞ ኤክሰርሳይዝ 3.5 አብረን እንሰራለን ቻው